ብዙ ወንዶች ትልቅ ስህተት ይሰራሉ። ሴት ልጅ ከነሱ ጋር ከተለያየች በኋላ እንድትናፍቃቸው ለማድረግ አሁንም እዛው እንዳለው ላሳይ ብለው ያስባሉ። በየቀኑ የስልክ መልእክት ይልካሉ፣ በማህበራዊ ሚዲያ ላይ ደጋግሞ ይታያሉ። ግን እውነታው ይህ አይደለም። የማይሄድ ነገር አይናፍቅም። የናፍቆት መሰረቱ አለመኖር ነው። ዛሬ የምነግርህ ነገር እሷን ለማሳደድ ወይንም ቼዚንግ አይደለም። በስነ ልቡናዊ መንገድ እሷ ራሷ እንድትፈልግ ስላንተ እንድታስብና የውሳኔውን ትክክለኛነት እንድትጠራጠር የሚያደርጉ 5 ሚስጥራዊ ለውጦችን ነው። ሳይኮሎጂካል ትሪክስ። ይህንን ቪዲዮ እስከ መጨረሻው ከተከታተልከው እሷ ስላንተ የምታስበውን መንገድ ሙሉ በሙሉ ትቀይረዋለህ። ዝግጁ ከሆንክ ወደ መጀመሪያው ነጥብ እንለፍ። የመጀመሪያው ሳይኮሎጂካል ትሪክ ያለምንም ማስታወቂያ መሰወር። ፍቅር ሲያበቃ አብዛኛውን ጊዜ አንደኛው ወገን የበለጠ ተጎጂ ይሆናል። ያ ሰው አንተ ልትሆን ትችላለህ። ያኔ ምን ታደርጋለህ? ረጅም መልእክት ትጽፋለህ፣ ሁኔታውን እናስተካክል ትላለህ፣ ሰበብ ትፈልጋለህ። ይሄ ግን ትልቅ ስህተት ነው። ሴት ልጅ እንድትሰማው የምትፈልገው ነገር ያልተጠበቀ ጥያቄ ወይንም አንሰርተኒቲ ነው። አንተ ግን ሁሉንም ነገር አስረድተህ ስትወጣ እሷ አእምሮዋ ውስጥ የሚቀረው ነገር የለም። ምንም ሚስጥር አይኖርም። ዝም ብለህ ስትሰወር ግን አእምሮዋ ውስጥ ትልቅ ክፍተት ይፈጠራል። መጀመሪያ ላይ እፎይ ልትል ትችላለች። ነገር ግን ከጥቂት ቀናት በኋላ ጥያቄዎች ይጀምራሉ። ለምን አልደወለም? ሌላ ሰው አገኘ እንዴ? እኔስ ስለሱ የተረዳሁት ነገር ስህተት ነበር እንዴ? ያልተመለሱ ጥያቄዎች ሰዎች ላይ ትልቅ ተጽዕኖ ያሳድራሉ። ባንተ ደካማ ጎን ላይ ከማተኮር ይልቅ የነበራችሁን መልካም ጊዜ እንድታስታውስ እድል ትሰጣታለህ። ዝምታ ከቃላት በላይ ኃይል አለው። ሳይኮሎጂካል ትሪክ 2 ንግግር ሳታደርግ ታሪክን ቀይር። ኮንትሮል ዘ ናሬቲቭ ዊዛውት ቶኪንግ ይሉታል። ከፍቅር ግንኙነት በኋላ ሴቶች ለምን እንደተለያያችሁ የሚተረክ የራሳቸው ታሪክ አላቸው። ለምሳሌ እሱ በጣም ይጨቃጨቅ ነበር ወይም ያለኔ መኖር አይችልም የሚል ሊሆን ይችላል። አንተ ይህንን ታሪክ ለመቀየር ብለህ ስትከራከር ታሪኩን ይበልጥ እያጸናኸው ነው የምትሄደው። በምትኩ ተግባርን እንዲናገር አድርግ። እሷ ይጨቀጭቀኛል ብላ ካሰበች ዝም ብለህ ስትርቅ የፈጠረችው ታሪክ ከእውነታው ጋር ይጋጫል። ይሄ ኮግኒቲቭ ዲሶናንስ ይባላል። እሷ በአካል ባታይህም በጋራ ጓደኞቻችሁ ወይም በማህበራዊ ሚዲያ በኩል መረጃ ይደርሳታል። እሱ እኮ በጣም ተረጋግቷል፣ ስራው ላይ ትኩረት አድርጓል የሚል ወሬ ሊደርሳት ይችላል። የእሷ ግምት ፈራሽ ይሆናል። አንተን ለመረዳት ስትሞክር በድጋሚ ባንተ ትማረካለች። ሶስተኛው ሳይኮሎጂካል ትሪክ ራስን በዝምታ አሻሽል። upgrade your life quietly። ከፍቅር መለያየት በኋላ ወንዶች ራሳቸውን ለማሳየት ወይንም proving something ይጥራሉ። ጂም ይገባሉ፣ ፎቶ ይለጥፋሉ። ግን ይሄ ሁሉ እሷ እንድታየኝ የሚል ስሜት ካለው እድገት የውሸት ነው። እውነተኛ ለውጥ በዝምታ የሚደረግ ነው። ማንነትን ቀይር። በፊት የነበሩ መጥፎ ልማዶች፣ የስሜት አለመረጋጋት እና ስንፍና እንዲቀየሩ አድርግ። እነዚህን ነገሮች ለመቀየር 3 ነገሮች ላይ ትኩረት አድርግ። አንደኛው ስርዓት ወይንም ስትራክቸር፣ እንቅልፍ፣ ስፖርት እና ስራ የተስተካከለ ይሁን። ሁለተኛው ፎከስ፣ ትኩረትን ወደ ስኬት አዙረው። ውጤት ሲመጣ ዝናው ራሱ ይናገራል። ሶስተኛው የስሜት ቁጥጥር ወይንም ኢሞሽናል ኮንትሮል፣ እንዳልተጎዳ በጥልቀት እመን። ይሄ ዲሌድ ሪያላይዜሽን ይባላል። እሷ ካንተ ስትርቅ ያጣችው ሰው ምን ያህል ዋጋ እንዳለው ከጊዜ በኋላ ነው የሚገባት። ወዳጄ እስካሁን ያሉትን ነጥቦች ከወደድካቸው ለወንድሞች
እንዲደርስ ቪዲዮን ላይክ አድርገው። እንደዚህ አይነት ጠቃሚ መረጃዎች በየቀኑ እንዲደርሱ ደግሞ ቻናሉን ሰብስክራይብ ማድረጉን እንዳትረሳ። አሁን ወደ አራተኛውና ወሳኙ ነጥብ እንለፍ። ሳይኮሎጂካል ትሪክ 4 በስሜት ዝግጁ መሆንን አቁም። ስቶፕ ቢንግ ኢሞሽናሊ አቬለብል። መለያየት ማለት አንድን ሰው አለመድረስ ወይንም አክሰስ መዘጋት ማለት ነው። ብዙ ጊዜ ሴቶች ከተለያዩ በኋላ እንዴት ነህ የሚል መልእክት ሊልኩ ይችላሉ። ይህ ማለት ግን ተመልሰው መምጣት ይፈልጋሉ ማለት አይደለም። ይልቁንም አሁንም እጄ ላይ ነው ብለው እየሞከሩ ነው። ቶሎ ብለህ ስትመልስ፣ በደስታ ስታወራት እሷ የምታጣው ነገር የለም። አንተ እንደ ጓደኛ ወይም እንደ ስሜት መጫወቻ ኢሞሽናል ኮንቪነንስ ትጠቀምብሃለች። ዋጋክ የሚጨምረው በፈለገች ጊዜ የማታገኘ ስትሆን ነው። ለፍቅር ቁርጠኝነት ወይንም ኮሚትመንት ለሌላት ሴት የፍቅር ቅርበት አትስጣት። አቋም ይኑርህ። ብርቃትስ ብለህ የምትፈራ ከሆነ አስቀድመ ተሸንፈሃል። መራቅ የሷን እውነተኛ ስሜት ያወጣዋል። እውነት የምትወድ ከሆነ ባዶነት ወይንም ደግሞ ካላንተ መኖር ያሰጋታል። ሳይኮሎጂካል ትሪክ 5 በእውነት ወደፊት ተራመድ። ትልቁ ሚስጥር ይሄ ነው። እየተንቀሳቀስክ አታስመስል፣ በእውነት ተንቀሳቀስ። ውስጣዊ ስሜት አሁንም እሷ ላይ ከሆነ በድርጊት ብትደብቀውም ጉልበትህ ወይንም ኢነርጂክ ይናገራል። ሁሉንም ነገር የምታደርገው እሷ እንድትመለስ ብለህ ከሆነ አንተ አሁንም በእሷ ቁጥጥር ስር ነህ። ይልቁንም እሷ ባትመለስስ የሚለውን እውነታ ተቀበል። አዲሱን ህይወትን መገንባት ጀምር። የራስህን ዓለም ስታሰፋ እሷ የዓለምህ ማዕከል መሆኗ ያበቃል። ያኔ ባንተ ላይ ያለው ድንቅ መስህብ ወይንም አትራክሽን የሚመለሰው እሷን በማሳደድ ሳይሆን እሷ ልትደርስበት የማትችላቸው ከፍታ ላይ በመገኘት ነው ናፍቆትን የምትፈጥረው። አንድን ሰው አጥብቀ በመያዝ እንዲናፍቅ ማድረግ አትችልም። የሚናፍቅ አንተን በነጻነት እንድትሄድ ይለቅና ያጣው ሰው ዋጋ ምን ያህል እንደሆነ ሲረዳ ብቻ ነው። ካሁን በኋላ ህይወትህን ባንተ ምርጫና ፍላጎት መምራት ጀምር። ይህ ቪዲዮ ጠቃሚ ሆኖ ካገኘኸው ለሌሎች አጋራው። በቀጣይ ቪዲዮ እስከምንገናኝ በራስ መተማመንን ጠብቅ። ቸር ሰንብቱ። ጽናት ቫይብስ፣ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው። ጽናት ለሁሉም፣ ጽናት ለሁሉም።